ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ ነው። ለዛሬም መረጥ አድርጌ እናንተን ያዝናናሉ፣ ያፍታታሉ፣ ቁም ነገር ያስጨብጣሉ፣ ሀሳብ አስተያየት ያሰጣሉ ያልኳቸው ቪዲዮ ሰብሰብ አድርጌ መጥቻለሁ። ሀሳብ አስተያየቶቻችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ። ወደ ቪዲዮ ዛሬው ቪዲዮ አነጋጋሪ የነበረውን የንቃተ ህሊናና የጆን የቦክስ ውድድር የምናይ ይሆናል። እስኪ አይተን እንመለስ። ሳይዘጋጅ እኮ ነው እንደው ጥርሱን የረገፈው። ባፉ ምን ይዞ ነው? ሳይዘጋጅ ነው ማለት የወረደበት። የነጋገጡ ነው። በምንድን ነው እንደዚህ አፈር ያስጋጠው? በጥርሱ ነው እንዳይወልቆ የሄደው። እኔ ሲጀመር እንደዚህ አይነት ውድድር እኔ ደስ አይለኝም፣ አይመቸኝም። እንዴ ከውድድር በፊት የነበረ ቅድመ ዝግጅት ነው ይሄ በነገራችን ላይ። እስኪ ስለ ውድድሩ ደግሞ የተለያዩ ሰዎች እንደ ጆን ዳንኤል 1 ሚሊዮን ብር ከ100,000 ብር ወደ 1 ሚሊዮን ብር ንቃተ ህሊና ያሸንፋል ብለው መድበዋል። እስኪ አይተናቸው እንመለስ። ይሄን ቪዲዮ ለጆን ዳንኤል አድርሱለት። ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ ያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። 1 ሚሊዮን ብር ከራሴ አስይዛለሁ። እሱ ንቃተ ህሊና ብሎ መድቧል። ኦብቪየስሊ እኔ ራሴን መድባለሁ። 1 ሚሊዮን ብር እናስይዝ እንግባ። አሁን ቅዳሜ ደግሞ ፕሮግራም አለ አይደለ? ምን ነው ፕሮግራም? እዚህ እንግዲህ ጆን ዳንኤል በዚህ ጨዋታ ውስጥ ንቃተ ህሊና ጆንን ካሸነፈ 1 ሚሊዮን ብር አስይዟል። 1 ሚሊዮን ብር መድቧል። ማን ያሸንፋል ብሎ ንቃተ ህሊና ማለት ነው። ውድድር ውስጥ በነገራችን ላይ ሰው በሚያደርገው ሰው በራሱ እንኳን ይሄን ያህል ብር አያስይዝም። በራሱ እንኳን ያን ያህል ኮንፊደንስ ሊኖረው አይገባም። እንኳን በሰው ማለት ነው። እንኳን በሰው በራስ ላይ ራሱ ሰው በራሱ ላይ ያለውን አቅም በማወቅ ባለማወቅም ይሁን እንደዚህ አይነት ኮንፊደንስ ሊኖረው አይገባም። 1 ሚሊዮን ብር እንግዲህ በንቃተ ህሊና ያሸንፋል ብሎ አስይዟል። ውጤቱን የምናይ ይሆናል ማለት ነው። ተጀምሯል። ገጠሙ ትግል ገጠሙ። ወደዚህ አገደለው። ኢየሱስ ይዞ ገደለው። ወገቡን ይዞ እኮ ነው ገደለው። ኧረ ቀጠቀጠው። ኧረ ገላግሉት። ዳኛውም ድረም ሰራው አይበቃም እንዴ? ምን አይነት ጨዋታ ነው? ጨዋታው ተጠናቀቀ። አንድ ጊዜ ንቃተ ህሊና ጆንን አንድ ጊዜ አንድ ቦክስ ሳይሰነዝርበት አንድ ቡጢ ሳያሳርፍበት አለቀ። ጆን ዳንኤልም 1 ሚሊዮን ብሩን ተበላ ማለት ነው። የ1 ሚሊዮን ብር የተያዘበት እንኳን አይመስልም ጨዋታው ማለት ነው። ቀጥታ ሄዶ ወገቡን አንቆ ያዘው። በቃ ከዚያስ ምን አደረገ? ጠፍጥፎ ለቀቀ። አለቀ እንዴ! እንግዲህ ከውድድር በኋላ የነበረው ነው። የአሸናፊነት አበርክቶለታል። ይሄን ተከትሎ እንግዲህ ሌሎች ቦክሰኞችም ደግሞ እየመጡ ነው። ሌሎች ቦክሰኞች እንገጥማለን። ሌሎች ቦክሰኞች አሁን እኛ ዝግጁንን ለመግጠም ይሄን ልጅ ለመግጠም ወይ ደግሞ ለማሸነፍ ብቁ ነን። እሱ ብቻ አይደለም ቦክሰኛው እኛም አለን ብለዋል። እስኪ እናያቸው። ኢትዮጵያ ውስጥ ስፖርተኛ አለው ትላለህ?
አንድ ነገር ስትሰብሩ ስትመቱ አለ ዝም ብለህ ከሴቱ ውጪ ስፖርተኛ የለም ኢትዮጵያ ውስጥ። የስፖርተኞቹ ንጉስ ማን ነው? ሴዶ ነው ማለት ነው። ወዳጅ አንድ ብሎኬ ሰብረሽ ኢትዮጵያ ስፖርተኛ የለም ብለሽ ትንበጫበጫለሽ እንዴ? ብራዘር አለነ ያውም በብዛት ብራዘር። ግን ባቢሬን ከሸገር ንበላት ይሄን ቻይልጅ ብራዘር እንቀባና አይደለም እኔ ብሎኬቱ ከዱቄት ነው የተሰራው። ብሎኬቱ ሲሚንቶ አሸዋ የለውም እንዴ? ብሎኬቱ አሸዋ የለውም? ከጭቃ ነው የተቦካው? እንዴት ነው እንደዚህ የሚያደርጉት? እስኪ ብሎኬቱን እኔ ላዘጋጀውና ሰይዶ ይስበረው ወይ ሌላ ሰው። ብሎኬቱን እኔ ማለቴ በባለሙያ የተሰራ ብሎኬት የአፈር ብሎኬት ነው የሚመስልኩ ኖርማል በተሰራለት ልክ ምናልባት የስፖርተኛ ተብሎ የሚዘጋጅ ብሎኬት ካለ አላውቅም። ኖርማል ግን ለህንፃ ግንባታ የሚውል ብሎኬት ከሰበሩ ጀግና ናቸው። ሲሚንቶ ያለው ውሃ የጠጣ ሲሚንቶ ያለው ብሎኬት ካገኙ ማለት ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ጆንን ከ5 ደቂቃ በላይ እኔ ጋር አትቆይም አንተ እንቁራሪት በማለት ንቀቱን ገልጾለታል። እና ደግሞ ለኢትዮጵያ ህዝብ እየገጥመዋለሁ ብሏል። እንግዲህ እሱንም ደግሞ የምናይ ይሆናል ማን እንደሚያሸንፍ። ከሁለቱ ማን የሚያሸንፍ ይመስላችኋል? እንግዲህ ማን ያሸንፋል? እስኪ እናንተ ሐሳባችሁን አስቀምጡ። እኔ ደግሞ እንግዲህ ጆን ያሸንፋል ብዬ አስባለሁ። 1 ሚሊዮን ብር ግን አላሲዝም እንዴ አውቀው ቢሸነፍስ አላሲዝም። አሉላ ሰለሞን እንግዲህ ደግሞ ከኤንቢሲ ጋዜጠኝነት ተባሯል። እንደዚህ ሰዎች ግን መነክቷቸው ነው። ማስተር ያለው የስፖርት ጋዜጠኛ የሚተነትን ሰው እንዴት በጥበቃ ድጋሚ ያባርሩታል? እስኪ ሰምተነው እንመለስ። እኔ አሁንም ማተቤን አውጥቼ ነው የምናገረው። የራሴ ዩቲዩብ አለኝ፣ እንደፈለኩ እናገራለሁ። የቴዲ አፍሮን ቲሸርት አድርጌ የመጣሁት የኔ አሪያ እሱ በኪነ ጥበቡ ወንድ ስለሆነ የኔ አሪያ እሱ ስለሆነ ነው አድርጌ የመጣሁት። አሁን ደግሞ ሌላ ውስጥ ተውሽቋል ማለት ሐሳብ ቀየር አድርጓል። በምን እንደተባረረ በሰውነት ቢሻው ነው ብሏል። እንግዲህ ማስተር ያለው ሰው ነው። እናንተ ደግሞ ይሄን ማስተር ያለው ሰው እባካችሁ የኤንቢሲም ይሁን የትኛው የስፖርት ጋዜጠኛ ማህበር ልትታደጉት ልታገዙት ይገባል። እንዴ ምን ማለት ነው? ማስተር ያለው ሰው እኮ አታውቁም እንዴ? ወዬ ገብቷል። ባለ 3 አፓርታማው ገብቷል። ባለ 3 አፓርታማው ገብቷል ያስብላል። ባለ 3 አፓርታማው ገብቷል እያልኩ ነው ብራዘር። ማስታወቂያ እየሰራው ነው። አፓርታማ እያሰሩ ነው። የፈጠነ ፎሎ ላይክ ሼር ፖስት እያደረጋችሁ አስማት የሆነ ነገር ነው። የሰው ነው የዝሆን ነው? ይሄ ልብስ ግን ለዝሆን ነው ለሰው ነው ተብሎ የተሰራው? ቀሚስ የሆነ ሱሪ ማለት ሀገር የሆነ ሱሪ ማለት ነው። ያለው ወንድ ታደርገልሽ? እኔ ፐርሰናሊ አልፈልግም፣ ጭራሽ አልፈልግም። ለምሳሌ ኢቭን ኪችን ውስጥ እንኳን ወንድ ተጨምሮበት ሴት ሆነሽ ራሱ የሆነ አንድ ሰው ነው እንትን ማለት ያለበትና ኢማጂን አሁን ለምሳሌ የሰራውት ወጥ ላይ እቺኛዋ ነጭ ሽንኩርቷ እኮ በሎ ሂት ነው ማብሰል ያለብሽ፣ ሃይ ሂት አርገሻል ምናምን ሲል እኔ አልፈልግም። ፐርሰናሊ ሙያ እንዲኖረው አልፈልግም። ሙያ የሌለው ወንድ ይሻልሻል። ያ አይኑሮ። ሙያ የሌለው ወንድ ደግሞ አታገኝም። በአሁኑ ሰዓት ሰው ቶሎ እያገባ አይደለም። ወንዱም 40 እና 30 ንፉት፣ ሴቷም እንደዚሁ ስለሆነ በዚህ ህይወት ውስጥ በዚህ ውጣ ውረድ ውስጥ የግድ ምሳውን አብስሎ ቁርሱን አብስሎ ራቱን አብስሎ ይበላል። ያ ማለት ደግሞ ሙያ ይኖረዋል፣ ኩሽና ይገባል ማለት ነው። አንቺንም ያግዝሻል። ይሄ ዘመናዊነት ነው። በዚህ ሰዓት ግን ሎሂት ሃይሂት የሚለውንም ሊያካትት ይችላል። ስለዚህ ይሄን አላግባም ካልሽ አታገኙም እንደዚህ አይነት ሰው፣ ወይ ደግሞ ማቹርድ ያልሆነ ነው ማለት ነው። ስለዚህ እዚያ ውስጥ መግባት ግዴታ ነው። አበሰሉት
ያው እንግዲህ ምርጥ የሰሜኑ ባህል ነው ይሄ እንግዲህ ግን በየቦታው በየስርቻው እየሄዳችሁ ማለት ነው እንደዚህ እየተከፋፈታችሁ እንትኑን በደንብ አልገለጻችሁትም ብዬ አስባለሁ በኔ የሆነ የሚለበሳለው ምናምን ሙያተኞች አሉ ባህላዊ አደራረጎች አሉ ከዛ ይዘልለ ነው ግን ብሎ እንደዚህ ብድግ እያደረጉ ዝም ብሎ እሳት ምንድነው ይሄ ጭስ መክተት ምናምን አይደለም ወይ ባጭስ ነው በብዛት የሚባለው ተተሳሳቱ ታርሙኛላችሁ ታስተካክሉኛላችሁ ከተሳሳትኩ ማለት ነው ይሄ ባህል ሴት ወግ ነው በደንብ መሰራት አለበት ይሄ አሁን ለማጉላት ነው በነገራችን ላይ ይሄ ለማጉላት ነው ለማጉላት ከሆነ ደግሞ በደንብ ተዘጋጅቶ በደንብ መቅረብ አለበት ዝም ብሎ የማንደጃ ሰዓት ይዞ ጠጋ ማለት አይደለም ይሄ ተገቢ አይደለም በደንብ ተዘጋጅቶ መውሰድ መቻል አለባችሁ ማለት ነው ያው ሳይዘጋጅ ባህል ለማስተዋወቅ እስከሆነ ድረስ ምናልባትም ድንገት ሳይዘጋጁ እንደዚህ ቢደረግም በየአካባቢው በሰሜኑ በራያ አካባቢ በብዛት የተዘወተረና ማለት በወሎ አካባቢ በብዛት የተዘወተረ ነውና ይሄን ምናልባትም በተወሰነ ጊዜያት ብቻ ጠጋ ተደርጎ እንደዚህ ቢደረግም ግን ደግሞ ለባህል ለማስተዋወቅ እስከሆነ ድረስ በደንብ ተዘጋጅታችሁ በደንብ ለሰው በሚመጥን መንገድ ማቅረብ አለባችሁ እንጂ ዝም ብላችሁ ከርፈት አድርጋችሁ ያስጠጋችሁ ማሞቅ ልክ በማስተዋወቅ በኩል አላየሁትም እኔ በመንቀፍ በኩል ብዬ ነው እንደዚህ እንዳይሆን ደግሞ አለባበሳችሁ ያማረ ነው አለባበሳችሁ ያን አካባቢ የመሰለ እስከሆነ ድረስ ከዚህ በተሻለ መንገድ አቅርቡ ነው እማ ህይወት ዮሐንስ እናታይሽ ናት የእውነት አብዛኛዎቻችሁ ታውቃላችሁ እኔ እህት የለኝም ከእናት ከአባት እህት የለኝም ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም የእውነት እህቴ ስለሆንሽ ሁሉም ነገሬ ስለሆንሽ የኔ ቤተሰብ ነሽ አንቺ ብቻ አይደለሽ በጣም ወድሻለሁ ኑሪልኝ ወድሻለሁ በጣም ወድሻለሁ ታውቂያለሽ ማርያምን ላንቺ ምንም ሆናል ተመሳሳይ ናችሁ አትለዩአችሁ አንዳንድ አርቲስት ልክ ገና ብዙ ጊዜ ኖሮ ነው አንዳንዶቹ ደግሞ እንዲህ በጠዋቱ በሰዓቱ ይወልዱና ተነሱ ተመሳሳይ እኩልም ይተውኑ ሰዎችን ያመጣሉ ማለት ነው አንተ አዱላ ላሸከፍኩ ቃንጮ ነው አሉና ደህና ዋላችሁ ሰላም እዚህ ሰፈር የሚላከፉ ወንዶች አሉ ሲባል ሰምቼ ነበር ቱ ጋር ናቸው ከተለከፍሽ ቆየሽ ነው እንደዚህ ነገር ተጀምሯል እንዴት ተፈበ ታገኛቸዋለሽ እናንተ አትላከፉ መጎለት ብቻ ነው አናቲ ላይ ወጥቷል የማታው ጡዘት በኢየሱስ አረ ብራዚላችንን ልክካለን በዛው በቃ እስካሁን አናቲ ላይ ነው አለቀቀኝም ማለት ነው አረ ወይ ወተት ማዘሯ ራሱ ሽሮ ፍትፍት ምናምን ስትለኝ ነው ትቻት ይጡ አረ ማዘር ቤድሮቹ ምንድነው የምትደናበሩ እቺ ደግሞ ብቻቱ እኛን ጉሊው ላዞር አደረ ይሁላ ሰፈር መጥቼ ሳስጠን አረ እንጃለስ ባክቷት ነው ለራሴ አናቲ ደንዝያ አጭራሽ አንተ እዛ ጋር ይላከፋል ምናምን ብላ እንደ ጠቆምከኝ ይላከፋል ብለ ሰደህ አልለከፉኝም እና ምን ያደርግሱ መላከፍ ተተዋል ወንዶቹ ህይወት እየለከፋቸው ነው እያሳደዳቸው ነው ለበሽ ያለበሽ ተሟላለሽ አልተሟላለሽ ተሳካልሽ አልተሳካልሽ በዚያ ቂንቂናልሽ እያዩሽ አይደለም ወንዶቹ በቃ አንደኛው ጡዟል ወተት ያርሰደክ ወተት ልጠጣ ነው እያለ ነው ትናንትና የቃመው ዛሬ ጡዞ ማለት ነው በቃ ተልፈስፍሷል ወንዱ ሁሉ ተልፈስፍሷል ነው የሚልሽ aujourd'hui aussi c'est un autre jour la ilaha le monde part en couille non ça dit j'ai du mal à imaginer ce truc dis même pas finir avec les filles c'est les garçons qui maintenant qui oh ለሱሩ ምትክ ብሩን አጥቦ ሄደ የተምታታበት የዛሬው ዝግጅታችን ይሄን ይመስል ነበር በጣም ጠፍቼ ነበር አውቃለሁ ጠፍቻለሁ እና አሁን መጥቻለሁ ቪዲዮውን ላይክ እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ የማስተካከላቸው ነገሮችም ካሉ በዛው ኮሜንት እያደረጋችሁ ቤተሰብ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ